ሰላም ሰላም ውድ የጆኒቱ ቤተሰቦች ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ከጸበል እየተመለስኩኝ ነው እና ትንሽ ድምጼ ከተዘጋባችሁ በጣም ብርድ ነው። አራሱ ዝናብ እያካፋ ነው ያለው እና ጉም ምናምን ነው። በጣም ይወርዳል። ግን እንዴት ናችሁልኝ? ሰላም ናችሁ ወይ ብያለሁ። እንኳን በሰላም አደራችሁ የሚባለው ውጪ ላላችሁ ሁላችሁም ሰላም ብያለሁኝ። እና ዛሬ በጣም የገረመኝ ነገር እግዚአብሔር ደውላችሁ ልክ ከእንቅልፌ ስነሳ እንቅልፌ ገና እንደተነሳሁኝ በቃ ጸበል ምናምን ተዘጋጀውና ያው ቤት የሚደረገውን ጸሎቴን ቤቴ ውስጥ አረኩኝ። ከዛን መቁጠሪያ ተጠቀምኩኝ ምናምን አዳላለርኩስ መንፈስ በስላሴ ስም በሽታ ይሆንክብኝ በጠብጠኝ ስራዬን ህይወቴን ኑሮዬን የምታበላሽ ታሰር ግንባር ላይ ከዛ በኋላ ቀድመ ጸበል ቦታ ጠብቀኝ ብያው የምታረጉትን በተለይ መመገበው የምርተሰው የተማሪዎች እናንተ የምታረጉትን በጧት ተነስቼ ያረኩኝ ቅጥቅጥ አድርጌ አስሬ መልስ እዛው ጸበል ቀድመኝ ሂድ ብዬ ወጣሁኝ ማለት ነው። ከዛን ልክ በር ላይ ስወጣ ትዝ አለኝ ጧት ነውና ገና አሁን እየተመለስኩኝ ነው። ልክ ስወጣ ጧት ነው ገና በጣም ጧት ነው እና ቅርታ ጧት ነውና በዚህ ሰዓት ድሮ በቃ አንዳንዴ ሾክ የሚላችሁ ነገር አለ። አይ መድኃኒዓለም የሱን ስራ እኮ ማርያምን በቃ እግዚአብሔር ይመስገን ብቻና በዚህ ሰዓት የት ነበር የምትሄደው አለኝ አይምሮዬ ማለት ነው። በቃ ድሮ በዚህ ሰዓት የት ነበር የምትሄደው አለኝ ማርያምን እና ሳስበው በሌሊት ተነስቼ የምሄደው ላጨስ ይሄ ጋንጃ ልነፋ ሱስ ልጠቀም በጠዋት ማርያምን 11 ሰዓት ሲል ከቤት የለውም እኔ በቃ ይሄንን ሱስ ልጠቀም ነበር የምወጣውና በቃ ገረመኝ እግዚአብሔር። አይ መድኃኒዓለም አንተ ማሰራው ስራ የለም ይሄ አይምሮዬ ላይ ምን አሰብኩኝ በቃ እግዚአብሔርን በየትኛውም ነገር ማመስገን እንዳለብኝ በሁሉም ነገር በቃ እግዚአብሔር መመስገን ያለበት አምላክ ነውና አንዳንዴ ምን ማሰብ አለባችሁ ብድግላችሁ ከእንቅልፋችሁ ስትነሱ አሁን ልክ ስትነሱ ጸሎት ነው የምታደርጉት። ልክ ድሮ ላይ ስትነሱ ምንድነው የምታደርጉት? ወደ ምግብ ነው የምንሄደው ፊታችን ሳንታጠብ። እኔ ያኔ ቀጥታ ወደ እሱ ሄዳለሁ። ከዛ በኋላ ሲመለስ ወደ ምግብ ነው የምሮጠው። ይሄ እግዚአብሔርን አንድ ቀን አመልከዋለሁ። ተነስቼ ጧት ጸበል ሄዳለሁ። ደጁ ላይ ረግጣለሁ ብዬ ያሰብኩትም ነገር ያለምኩትም ነገር የለም። ማርያም ምስክሬን የምሬን ነውና ስለሳ ጧት ገረመኝና በቃ ምንድነው አምላኬ ሆይ እንደኔ ደግሞ ስንት አይነት ወጣቶች አሉ አልኩኝ። አስቡት ገና በጧት ከእንቅልፋቸው ሲነሱ ሱስ ሊጠቀሙ ጋንጃ ሊነፉ በጧት ስራዬ ብሎ አረቄ ቤት ለሊት 10 ሰዓት ሄዶ የሚያንኳኩ ሰዎች ያውቃሉ። እኔ ሀገሬ ላይ ራሱ ለሊት 12 ሰዓት 10 ሰዓት ላይ መጠጥ ቤት ይጀምራል ይጠጣል ከ10 ሰዓት ጀምሮ። ከዛ 1 ሰዓት ሲሆን ሲነጋ እሱ ሰክሯል። አያችሁ በማለዳ መያዝ የተባለው ነገር ይሄ ነው። ሰይጣን ቀናችንን ነው የሚያበላሸው። ጧት ላይ ልክ እንትን ስንል ከጧቱ በማለዳ መያዝ ማለት ከጧቱ ነው ይዞን የሚጓዝ የሚፈልገውና አሁን ላይ ሳስተውሎ ለካ በጧቱ ኮንትሮል ሊያደርገኝ ነው ያንን ነገር ዊዱን እጄ የምነፋው ገና በጧቱ ኮንትሮል ያደርገኛል። ውሎዬን እንዳለ በሱ ቅር ነው ሙሉ ማለት ነው ወይ ደግሞ በሱ ድንዛዜ ውስጥ ነው ሙሉ እና በቃ ገረመኝ። አይ አምላኬ ወይ ይሄኔ እመቤቴን በቃ አሳዘኑኝ። ደግሞ ጓደኞቼ ምናምን በዚህ ተሳሰብኩና አስቡ ጫካ ነው የምንገናኘው ድቅድቅ ያለ ጫካ ብርዱ ደግሞ እኛ ሀገር በጣም ይበርዳል። በጣም ብርዳልና በቃ ብርድ አለ ምን አለ እና ብርድ አለ ብዙ ነገር አለ። አስቡት ያንን ሁሉ ብርዱ ምኑ እዛ ጋር እንደዛ እያሰቃየን እኛ ግን ኖርማል ሆነ እናጨሳለን። በቃ ምንድነው የምናስበው በዛ ሰዓት ነፍተን ከሌለ ራሱ ደግሞ በዛ ሰዓት እንሮጣለን። ይሄ ሲጋራውን በጧት ግምት ነበር ብንለው አሁንስ እግዚአብሔር ይመስገን ጧት ተነስቼ የዕጣን ሽታን ማሽተው ማርያምን ጧት ተነስቼ የእግዚአብሔርን ምስጋና ዜማ መዝሙር ነው የምሰማው። በቃ በጧት አሁን በቃ እግዚአብሔር ይመስገን አልኩኝ። አያችሁ እናንተም በምታረጉት ነገር ላይ ሁሉ ማርያም ምስክሬን ነው የምላችሁ ቅድሚያችሁን ለክርስቶስ ስጡ። መጀመሪያችሁን የፈለገ ስራ ይኑር የፈለገ ነገር ይኑር ለሊት ለተነስቶ ራሱ ቤተክርስቲያን ሜዳ የመሰለ ነገር የለም። የምር ግን ይፈትነናል። ውጭ የሌለን ደግሞ በቃ ጸበል መጠመቅ አረብ ሀገር በውጭ ሀገር ያላችሁ ጸበል ተጠመቁ። እሱም ብላችሁ ምን መሰለህ ጸበል ተጠመቁ ስላችሁ ከየትም አታመጡትም። ካለ ግን ሻወር አላችሁ አይደለ? በሌሊት ተነሱና ዝም ብላችሁ አንድ ስላዱን ለጥፋችሁ ወይም ቤቴም ትሁን ወይ ለምን ጧቱን ላይ ስላዱን ለጥፉና እንደ ጸበል ይሆናችሁ ቅጥቅጥ አድርጋችሁ በኢየሱስ ክርስቶስም ታሰር ይሄ የመቤት ጸበል ያቃጥልብላችሁ እንደ እምነታችሁ ይደረግላችኋል። ብዙዎቹ እንደዛ አልተሸኝላቸው ብዙ ድነዋልና እኔ ከምሰማው ነገር
ጸበል በጣም በረከት አለው። እኔ የምሬን ነው የምላችሁ። በጸበል ቦታ ብዙ ነገር ድኛለሁ። ብዙ አጋንንት ተሸኝቶልኛል። ብዙ መናፍስት በቃ የምሬን ነው የምላችሁ። ዛሬ እንኳን አሁን ስመጣ ብዙ ነገር ሆኖልኝ ነው የመጣሁት እና እንደ ጉንፋን ምናምን አልጎፈን ፍን ነው ያደረገኝ። አይቺ ነገር የምናክም ቢሆን መጀመሪያ እስቲ ጸበልም ቼክ ላ እንግዲህ አሞኛል። ጉንፋን እያመመኝ ነው። ድምጼን ይዘጋዋል። የሆነ ብርድ ሲሆን እንደ አስም እያደረገ ይዘጋኛልና ጸበል በዚህ ሰዓት አይመከርማ። ግን ያው ስወጣ አሁን እግዚአብሔር ይመስገን ከቀድሞ አሁን ይሻለኛል። አያችሁ እኔ እግዚአብሔር ምስክሬ እንደ ጸበል መድኃኒት የለም። እንደ ጸበል መድኃኒት የትም የለም እና ጸበላችሁን ተጠመቁ። ሀገር ውስጥ ያላችሁ ወጣቶችም ሁላችሁም እና እኔ ገረመኝ እላችኋለሁ ቤተሰቦቼና ዛሬ ማርያምን በጣም ገረመኝ። እንዴ እስከ ዛሬ እንደዚህ አይነት ነገር አይምሮ ላይ መጥቶ አያውቅም። እወጣለሁ ምናምን ግን በዚህ በጠዋት ድሮ የምሄድበትን ሳስብ የምሬን ነው የምላችሁ። በቃ ድሮ ላይ የምነሳቸውን ፎቶዎች ባረጋቸውን ነገሮች ምናምን እያሰብኩኝ አሁን ያለውን ነገር ሳረግ አይ እላለሁኝ። አይ መድኃኒዓለም በቃ ምንድነው በቃ ምንም ይሄ ሴንስ አይሰጠኝም የድሮውን ነገር። አሁን ላይ ግን ሳስብ አምላኬ እግዚአብሔር ይመስገን አሁን ሁሉ ነገር አሳልፈኸኝ ከዛ ሁሉ ነገር አውጥተኸኝ እኔ ነኝ አሁን እዚህ ጋር ቁጭ ብዬ አንተን ማመሰግን እላለሁኝ። ቅዳሴው ላይ ስቆም አምላኬ እኔ ነኝ አሁን አንተን ማመሰግነ በር ላይ ያለሁትና እዚህ ጋር ላወራችሁ ብዬ ነውና እኔ ነኝ አሁን በር ላይ እኔ ነኝ አሁን አንተን ቁጭ ብዬ ማመሰግነ። አይ ጌታዬ ምን አድርጌልህ እላለሁኝ። ምን አድርጌልህ እስቲ ያረኩልህን አንድ ሁለት በለኝ እላለሁኝ። አያችሁ አንዳንዴ እግዚአብሔርን ነው የምላችሁ ስላሴ በብዙ ነገር ይጎበኘናል። በብዙ ነገርና ላደረገልን ነገር እለት እለት ማመስገን። እኔ አሁን ጸበል ለምን እጠመቃለሁ? ብዙ ጊዜ አይምሮዬን እንዲያድስልኝ፣ እንዳስተውል፣ እንድረዳ ያደርገኛል። ውስጥ ያሉት ርኩሳን መናፍስቶች ይሸኙልኛል። በቃ እኔ ጸበል በምጠመቅበት ሰዓት በቃ አጀሬው ይሸኛል። ለምሳሌ የሆነ ፈተና ሲኖርብኝ ወደ ጸበል ነው የምሮጠው። እስካና ደግሞ እንቀበልበታለሁኝ። ያኔ ይሸኝልኛል። ለምንድነው ቶሎ የምጠመቀው? እለት እለት የሚገባ ርኩሳን መናፍስት ስላሉ እያሰርን መጠመቅ አለብን። ውስጣችን መሸኘት አለብን። እነዚህ መናፍስት ማራገፍ አለብን ከላያችን ላይ እና እግዚአብሔር ይመስገን አሁን ላይ ያ ሁሉ አልፎ አስቡት። እኔ በጥቂቱ የማወራው ነገር አይደለም። ብዙ ነገር አሳልፌያለሁ። ከገጠመኝ ውጪ ራሱ ያልተናገርኩት ብዙ ነፍ ነገር አለ። አንድ ቀን በሰፊው እመጣበታለሁ እና ያን ነገር ሳወራው እንባ ስለሚቀርመኝ ነው። እንደውም ባለፈው ቲክታክ ላይ ላይቭ ገብቼ በቃ ያን ነገር አንዳንዱን ሳነሳው በቃ በየመቶናል አልቻልኩም። ለምን ብዙ ያሳለፍኳቸው ቻሌንጆች አሉ። በዛ ሰዓት እግዚአብሔር ያወጣኝና እኔም ለብቻ የተቋቋምኳቸው ነገሮች አሉና እግዚአብሔር ይመስገን፣ ስላሴ ይመስገን። እግዚአብሔር አመስግኑልኝ። ታሪክን ቀያሪ ስላሴ ነው። ታሪክን የሚቀይር እግዚአብሔር ነው። እኛ ደካማ ነን፣ ወራዳ ነን፣ ተለን ግን እግዚአብሔር ብዙ ነገር መስራት ይችላል። ለዚህ አይነት አልፋችሁ ስጡት። በተለይ ማንን ነው የምትሰጡት? ጠዋታችሁን። ጠዋት ከእንቅልፋችሁ ስትነሱ ቀጥታ ወደ ጸበል መሄድ። በቃ ለውጥ ከዛ ነው የሚጀምረው። ውጭ ያላችሁ አረብ ሀገር ያላችሁ ጠዋት ጸሎታችሁን አድርጉ። ስላድኗችሁ ለጥፋችሁ ሻወር ቤት እንደ ጸበል መጠበቅ እምነታችሁ ያደርግላችኋል። ከዛ በኋላ መቀጥቀጥ። እኔ አሁን ከቤት ስወጣ ጸበል ከመሄዴ በፊት በኢየሱስ ክርስቶስም እስር አድርጌ በሰላህ ጀርባዬ ላይ ያለ ህመም ይሆንክብኝ፣ በሽታ ይሆንክብኝ፣ በኑሬ በህይወት የምፈትነኝ፣ በምሰራውበት፣ በምሄድበት፣ በምጓዝበት፣ ከሰው ጋር በምነጋገርበት ሰዓት አንደበቴ የምዘባረቅ፣ ከቤተሰብ የመጣ የሟርት መንፈስ፣ ካለሁበት ከተወለድኩበት ሀገር የመጣ ከማወራቸው ከማናገራቸው ሰዎች የመጣ የሟርት መንፈስ። እንደውም አንድ ታምር ልንገራችሁ። ባለፈው ለታ ወደ ሸንኮራ ዮሐንስ ሄድን ጊዜ እኔ ተሙና ምን ሆነ ሸንኮራ ዮሐንስ ሄድን ጊዜ እግዚአብሔርን ነው የምላችሁ ልክ ልወጣ ስል ጨነቀኝና ቀጥቅጬ ሳልቀጠቅጥ ልወጣ ነበር እንጂ ሳልቀጠቅጥ ልወጣ ነበር። ለምን አይደለም አንድ ታምር ልንገራችሁ። የምር ባለፈው ለታ ሸንኮራ ዮሐንስ ከተማ ጋር ሄድን ጊዜ ጧት ልወጣ ስል ይጨጨረኛል። በስላሴ ስባልኩና ገብቼ መቁጠሪያዬን ቅጥቅጥ አርኩና መጀመሪያ ውዳሴ ማርያምን ጸልይኩናምና ከዛ መቁጠሪያዬን መጀመሪያ ቅጥቅጥ አርኩኝ። ከዛን ጸሎት እያርኩኝ ይረብሸኛል እቺ ነገር ብዬ ልክ ጨርሼ ጸሎቴንም ድጋሚ መቁጠሪያን አስቼ የሟርት መንፈስ ካለሁበት ከተወለድኩበት ሀገር የገባህብኝ አሁን የመጣ የሟርት መንፈስ ፈተና ልትሆንብኝ የመጣክ በኢየሱስ ክርስቶስ በሽታ ልትሆንብኝ የመጣ ርኩስ መንፈስ ታሰር። ማን ምንድነህ? የደብተራ መንፈስ ምናምን ብዬ ቅጥቅጥ አርኩኝና እግዚአብሔርን መቁጠሪያን ቁጭ አድርጌ ዞር እንዳልኩኝ ከአፌ ውስጥ ሐሞት አረንጓዴ ሐሞት የሚመራ ሞት ከአፌ ውስጥ ይወጣው እንደ ቱከት አድርጎኝ ማለት ነው። ውልቅ አለልኝ። ይሄ በሽታ ልትሆን ነው ምናምን ብዬ እግዚአብሔር ይመስገን አሳ አረንጓዴ ሽታው ሲያስጠላ አረንጓዴ ነው ቱከት ይወጣ እንዲህ በቃ ይሄ ሐሞት ነገር ይወጣልኝ። ፍስስ አለ ታጥቤ ምናምን ተነስተን ወጣንና መኪና ውስጥ የጉዞ መኪና ውስጥ እየሄድን
አታምኑኝም። እግዚአብሔር ምስክሬ ነው። እየሄድኩም አባታችን ነው ብዬ ሰላም ለኪ እያልኩኝ ምናምን መንገድ መንገድ ላይ ደርሰናልና እንደ ፓራላይዝ ደረገኝ። እንዲህ ምናምን አድርጎ ጥፍጥፍ አድርገኝ። ከዛን በኢየሱስ ስም ምናምን ብዬ ደነገጥ። ከጎን ያሉትም ተሙ ምናምን ድንግጥ አሉና እንዲህ አለ በቃ እንዲህ ምናምን ነገር ማለት ጀመርኩኝ። በቃ ይሄንን ቅጽፍ አድርገኝ ከዚህ በታች በኢየሱስ ስም ብዬ ወዲያውኑ በኢየሱስ ስም ስል ከማለቴ በኢየሱስ ስም ብዬ እንዲህ ያልኩት በቃ እኔ በውስጤ በኢየሱስ ስም ነው የምለው በቃ ላይ ማለት አልችልም። ከዛ በኋላ ወዲያው ልቅቅ አደረገኝ። ከዛ በኋላ ልክ ሸንኮራንስ በቃ የሚሸኝ ነገር አለ ማለት ነው ብዬ በህልሜ ቁጭ አድርጎ አሳየኝ። አያችሁ የሟርት መንፈስ ነበር የመጣብኝ። እንዲህ አድርገው እንዲህ ይሁን ብሎ የሚያወሩትን የሚሟርቱብኝ መጥቶ ህይወቴ ላይ እኔ እንደዚያ ላይ ያደርግ ነበር ይፈልገው። ያቺ ጠዋት ስቀጠቀጥ አያችሁ ያቺ የወጣችው መርዝ እንደ በሽታ ምናምን ሆና ያ መርዝ ሆኖ የገባው እርኩስ መንፈስ መርዙ አውጥቶልኛል። እግዚአብሔር ይመስገን። አያችሁ እንደ መርዝ ሆኖ ይቀመጥና በሽታ ሆኖ ይቀመጥና እንደ በሽታ አድርጎ ሊይዘኝ ነበር ያሰበው እና እግዚአብሔር ከዛ አስመለጠኝ። አሁንም እናንተንም ይሄን ነገር የመጣሁት ለምንድን ነው? ለመመስከር ነው። ገባችሁ? ብዙ ነገር አለና እግዚአብሔር ይመስገን። ስላሴ ክብሩ ይስፋ። እግዚአብሔር ነው የምላችሁ። በጣም ብዙ ነገር አለ። በጣም እንዲህ ብላችሁ ማንነገሩ ብዙ ነገር አለና ስላሴ ይመስገን። ያን ቀን ሸንኮራን ተደረስን። የሚያምር ደስ የሚል ህልም አሳየኝ። ከዛ በኋላ ንቅቅ አደረገኝ ሁሉ ነገር። ይኸው ዛሬ ጸበል ተጠምቄ ብዙ ነገር ተወግዶልኝ የመጣሁትና እለት እለት ከመዋጋት አለብን። እለት ከእግዚአብሔር ጋር መታገል አለብን። እለት ጸባያችን ሲቀየር አመላችን ሲቀየር ነገር ሲሆን ወደ ጸበል መሮጥ አለብን። ወደ ቤተክርስቲያን መሮጥ አለብን። እለት ቼክ ማድረግ አለብን ራሳችንን። ነምር ተስፋዬ፣ ነምር ግርማ እና አባ ቀሲስ ሄኖክ እና አባ ሳሙኤል አብዛኛው ካህናት እንደዚህ መፈወስ አቅም ማስተማር በመናፍሱ ሴራ የነቁ አባቶቻችን የሚመክሩ ነገር እለት ቼክ እናርግ ነው። እለት ራሳችንን ቼክ እናርግ፣ እንመርምር፣ እንወቅ ነውና እኔ እግዚአብሔር ይመስገን ብዙ ነገር ብዙ ነገር እያደረገልኝ ነውና ስላሴ በጸሎት አስቡኝ። ደግሞ ፊልሙን አዲስ ዩቲዩብ ከፍተናል። ለፊልሙ ብቻ ለድራማው ብቻ አሁን ድራማውን እንለቃለን። ዩቲዩብን ከስራ አስቀምጥላችኋለሁ። እየገባችሁ ሰብስክራይብ አድርጉት። እኔ ጋር ያላችሁ ሁላችሁም እዚህ ጋር 4000 ምናምን ገብተናል። እዚህ ጋር ያላችሁ ሁላችሁም ሰብስክራይብ አድርጉት ይሄንን ዩቲዩብ እና ከተሙ ጋራ ይሄው ለቀን ጨርሰናል። አንድ ቪዲዮ ሰርተን አጠፋብን። እግዚአብሔርን ነው የምላችሁ። ሙሉ ቪዲዮ ኤዲት አድርገን ምናምን አጠፋብን። ከዛን ድጋሜ ነው የሰራ ነው። ፈተና ነው። ደስ ብሎኛል። እኔ ለምን የሆነ ምን ሰራው ነገር ላይ የሆነ ፈተና ሲመጣ አይቺ ነገር ምትጠቅም ነች ደብሮታል ማለት ነው አጀሪው። እኛም ደግሞ ብርታት የሚሆነ ነገር ነው። ፈተና የሌለው ነገር ምንም በረከት አይኖርም አይደለ? ፈተናውን ስላየ ደስ ብሎናል። ግን አሁን ይሄንን ዩቲዩብ ከስር ማስቀመጥላችሁ እየገባችሁ ሰብስክራይብ አድርጉ። በማለዳ ንቁ ይላልና ዩቲዩቡ እየገባችሁ ሰብስክራይብ አድርጉት። ከዛ በኋላ ያለውን ነገር እንማማራለን። ቪዲዮውን ነው የምንለቀው። የዩቲዩብ የፊልሙን ሙሉ እንለቃለን። አሁን 40 ደቂቃ ተቀርጸናል። የ40 ደቂቃ ድራማ አለው። ሁለተኛው ክፍል እንለቀዋለን። የገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልን አደራችሁና እኔም ዛሬ የተገረምኩበት ነገር በጣም የገረመኝ በሌሊት ተነስቼ እንዳላጨስኩ በሌሊት ተነስቼ ሱስ ውስጥ እንዳይጄ በየጫካው በየመቃብሩ ኢየሱስ ጋንጃው ምኑ እንዳልነፋው በሌሊት ተነስቼ ደጁን እንድረቅ ያደረገኝን እግዚአብሔር ገርሞኝ ስለቤተሰቦቼ ላካፍል ብዬ ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳኝ እኔ ውድ ቤተሰቦች እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በጣም አመሰግናለሁ ለምታግዙኝ፣ ሼር ለምታረጉኝ፣ ብዙ ነገር በሀሳብም በብዙ ነገር ሰፖርት ለምታረጉኝ ሁሉ አመሰግናለሁኝ። ዩቲዩባችንን ይሄንንም ዩቲዩብ እናሳድገው። ሰብስክራይብ አድርጉ። ተሙዳናትን ሚዲያንም ሰብስክራይብ አድርጉ። ሁላችንም የተጋገዝን ወደ ትልቅ ደረጃ እንድረስ ስላለኝ እግዚአብሔር በጸሎታችሁ አስቡኝ። ሌላ ምንም ማለት ነው። በጸሎታችሁ አስቡኝ። በምንሰራው ፊልም ላይ አሁን ዱርዬውኝ ነው የምሰራው እና በጸሎት አስቡኝ። ግን የወጣቶችን ብዙ ህይወት ውስጥ ያሉትን ሞጫ የሌላቸውን ለነሱ ብዙ ሞጫ ትምህርት ነው ማስተማሪያ ስለሆነ በመናፍስቱ ሴራ ላልነቁት ይሄ ቁጭ ብለው 3 ሰዓት 4 ሰዓት ወይም 1 ሰዓትም ትምህርት አልሰማም ለሚሉት ያንን ትምህርት በፊልም ሲሆን ደስ ስለሚያዩት በዛ ብዙ ነፍስ እናተርፋለን። እግዚአብሔር ይመስገን፣ ስላሴ ይመስገን። ሁላችሁንም አመሰግናለሁኝ። እግዚአብሔር ያክብርልኝ። ቻው፣ ሰላሙን ወዳችኋለሁ።